አንቺ ነሽ ስለ ሊና የምትናገር? አንቺ አይደለሽ ልጁን ጥረሽ የጠፋሽው? አንተ ሰውዬ እሱን ነገር አታስታውሰኝ። እኔ እገልሃለሁ። እቺ ልጅ ተዋለኛለሁ። ይሄን ይበቃሃል። ገነት ምን እያልሽ ነው? ስነ ስርዓት እንኳን የለሽም እንዴ? እንዴት ነው አባቴ የምታንቺው? አየልኝ አይደለ ልጄ? አንተ እኮ ባትመጣ ጨርሳኝ ነበር። እኔ ያሉላ አባዬ ምንም አትሆን። አንቺ ግን ያበላሽ ያጠጣሽ ሰው ላይ እጅ ማንሳት በጣም ነውር ነው። እሺ አየልኝ አይደለ? የነገርኩ ለዚህ ነው። አንተ ባትደርስ ሟች ነበርኩኝ። ያኔ ማን ታይ ነበረ? አንቺ ግን ቤቱ ማስጠጋሽ ውለታውን በእንደዚህ አይነት ነገር መልሽ። ይሄ በጣም ወራዳነት ነው። እሺ ምን መሰለህ ሄኖክ፣ እኔ ሁሉንም ነገር ላስረዳህ እችላለሁ። እባክህን ተረጋጋ። ምንድን ነው የምታስረጂኝ? በማይመለከትሽ ነገር ውስጥ ጥልቅ አትበሽ። በአይን ያየሁትን ነገር ምን ልትከጂ ነው? ምን መሰለህ ሄኖክ፣ አንተ የማታውቃቸው ነገሮች አሉ። ይኸውልህ ምን መሰለህ አባትህ። ዝም በይ ደግሞ ታስታብይላታለሽ እንዴ? ምንድን ነው በአይን ያየሁትን ነገር ምን ልትከጂ ነው? አንቺም ለሷ ተደረብሽ። በጣም ነው የምታሳዝኝ። በቃ አባዬ ተረጋጋ። አንተ ትሰሚኛለሽ አይደል? ከዚህ በኋላ አባቴ አጠገብ እንዳለሽ እንደዚህ ደግሞ ክብር በጎደለው መንገድ ሁለተኛ ስታናግሩ እንዳልሰማሽ። ልጄ ወደ መኝታ ቤት ውሰደኝ። ጥቃቱን መቋቋም አልቻለም። አባዬ ወይ ካመመ ሆስፒታል እንዴ እንዴ? ትንሽ ረፍት ካደረግኩ ይለቀኛል። እሷን ግን እንዳትጎዳኝ ንገርልኝ። ትሰሚኛለሽ ገነት? ተከባብረን የምንኖር ከሆነ ተከባብረን እንኖራለን። ከዚህ በኋላ እንደዚህ አይነት ነገር እንዳይደገም ይሄ መጨረሻ ማስጠንቀቂያ ነው። ና አባዬ ወደ ውስጥ ነው። ቤተሰቦች እንዴት ዋላችሁ? ቤተሰቦች ሲሰሙሽ ቆይ አንቺ ደግሞ ማንሽ? ቤት ተሳስታ ይሆናል። አስወጣልኝ። ቤቱን እኮ የጅል መጠራቀሚያ ያደረጉት። ቶሎ አስወጣት ነው ያልከው አባዬ? ከቤቴ ወዴት ልሂድልህ? እንዴ ልጄ ምንድን ነው የምትለው? ልብ ድካሜን እኮ ልታስነሳብኝ ነው። አታውቀኝም እንዴት ነው? ወይስ በድንገት ስለመጣው ልብ ድካምህ ተነሳ? መቼም እኔም ብትረሳኝ እናቴ ኔሽን አትረሳትም አይደል? ልጄ ምንድን ነው ዘንድሮ እብድ ብቻ ነው መሰለኝ የከበበኝ። እባክህ ልቤ ቀጥ ከማለቱ በፊት አስወጣልኝ። ቆይ እሺ አባዬ ተረጋጋ። ቆይ ግን አንቺ ስለምን ባለቤት ስለምን አባት ነው የምታወሪው? እሱን አባትህ ቢነግርህ አይሻልም ነው ወይስ ታፍርብኛለህ? ይኸውልህ ልጄ ቤት ተሳስታ ነው መሰለኝ። ቆይ አንዴ አናግሬ አልምጣ። ልትወስደኝ ነው ወይስ ወዶ መጣል ለማድረግ አይደል? አሁንም ልትጥለኝ ነው? አንቺ የማትረቢ ወሬ እየፈጠሽ የምታወሪው የሚሰሙሽ መስሻል? እኔ የእነሱ ማመን አለማመን ጉዳይ አይደለም። እኔ አባቴን ፈልጌ ነው የመጣሁት። የምን አባት ነው? አባትሽን ሂጂ የጣልሽበት ቦታ ፈልጊያ። ተው እንጂ ይህን ሁላ ሀብት ይዘህ ልጄን ለመካድ ስትሞክር ትንሽ እንኳን አታፍርም? ስለምን መካድ ነው የምታወሪው? አሁን በመጣሽበት እግርሽ ቀጥ ብለሽ ሂጂ። ወዴት ልመለስ? ንገረኝ እስኪ። ትሰማለህ አይደል? እኔ ምንም አማራጭ ስለሌለኝ ነው አንተ ጋር የመጣሁት። በዚህ ሰዓት አንተና አንተ ብቻ ነው ያለኸኝ። ቆይ አንቺ ምን አይነት ደረቅ ነሽ? ቆይ ረሳኸኝ እንዴ? ነው ወይስ የወለድካቸውን ልጆች አታስታውሳቸውም? ትዕግስቴን አትፈታተኝ፣ ይበቃሻል። የሺ ልጅ ነኝ። መቼም የሺን አትረሳትም አይደል? ቆንጆ የፍቅር ጊዜ እንደነበራችሁ ሰምቻለሁ። ነፍሷን ይማራትና። ምንድን ነው የምታወሪው? የማንንም የፈጠራ ወሬ እንድትነግሪኝ አልፈልግም። ለእኔ አባቴ ነህ። እንግዲህ አባትነትን ፈልጌ ነው የመጣሁት። እሱን ደግሞ ልትከለክለኝ አትችልም። ይኸውልሽ ምን መሰለሽ ሳባ፣ አየህ በስሜ ጠራኸኝ። በደንብ ታውቀኛለህ ማለት ነው። ደግሞ ፊትህ ላይ ውሸት ይነበባል። ቆይ ለምንድን ነው አባትነትህን የምትነፍገኝ? ይኸውልሽ እኔ ለመካለል። ታዲያ ለምንድን ነው? እኔ ለአንቺ የሚሆን ነገር አላጣም። ስለመጣሽ ደግሞ በጣም ደስተኛ ነኝ። ሁኔታህ ግን ደስተኛ እንዳልሆንክ ነው የሚያሳየው። ደግሞ ለመካድም ሞክረሃል። ይኸውልሽ ለስሜ ጥሩ አይደለም። ቤት ተከራይ ይችላሉሽ። ቆይ ግን ልጅቷ ስለምን አባት ስለምን ባለቤት ነው ስታወራ የነበረው? ማለት ያወራችሁ ነገር ግን ገብቶሻል? አልገባኝም። ምናልባት ልጁ ትሆን እንዴ? ልጁ እየቀለድሽ ነው እንዴ? አንቺ አባዬ እኮ እድሜ ልኩን ታምኖ ነው የኖረው አንቺ ከማግኘቱ በፊት። ልጁ ትላለች። በቃ እሺ የእኔ ልጅ ተረጋጋ። አትንኪኝ ወርስ ምንም ነገር እንድትይኝ አልፈልግም። ደግሞ ቅድም ያደረግሽውን ነገር መረሳልሽ እንዳይመስልሽ። ሄኖክ ትልቅ ሰው እኮ ናት። ለምንድን ነው የማታከብራት? ማርታ
ትንሽም ትልቅ የሚለካው በድርጊቱ። እሷ ደግሞ እንዳይሻት አባቴን አንቃ ልገለው ነበር። አጠገቤ እንድትቀመጭ ራሱ ለፈቀድኩልሽ ደጉኝ አይደለም። ይኸውልህ መጀመሪያ ተረዳት። ለምን እንዳደረገችው ማወቅ አትፈልግም? ለምንድን ነው የምትፈርድባት? አልረዳትም። ለምን ደው ምረዳት? አባቴ ላኑርሽ ባለ ደግነቱን ተጠቅመሽ ልታጠቂው ትሞክራለሽ። ለነገሩ የሱ ጥፋት ነው፣ የዋነቱን እያበዛ። ተይው የኔ ልጅ አታስጨንቂው፣ ተይው በቃ። ለነገሩ አባዬ ነግሮኝ ነበር፣ አልሰማ ብዬው ነው። አንዳንድ ሰዎችን ከማቅረብ መራቁ የተሻለ ነገር ነው። ሄኖክ እባክህን አይንህን አትጨፍን። በአካባቢ የሚካሄደውን ነገር ለማወቅ ሞክር እንጂ በራስ ተነሳስተህ ሰውን አታስቀይም። እጭ ተይኝ እስቲ በእናትሽ። ሽንትሽን ገትረሽ ትከራከሪላታለሽ እንዴ? ነው ወይስ ያደረገችው ነገር ጠፍቶሽ? ታዲያ ለምን እንዳደረገችው መጠየቅ የለብህም? አልፈልግም። ምክንያቱም ምንም ሆነ ምንም ማድረጓ በራሱ ጥፋት ነው። የኔ ልጅ በቃ ተው። አንድ ቀን ሁሉም ነገር በራሱ ሰዓት ይገለጥለታል። ምንም አንድ ቀን የለው። አሁኑማ እውነቱ በደንብ እየተገለጠ ነው። ቤት ተከራይቼ ላኑርሽ ነው ያልከው? ቆይ ታፍርብኛለህ ማለት ነው? እንዴት ነው የምትረጂው? ለአንቺ ደግሞ የተሻለው ይሄ ነው፣ ከማታውቂያቸው ሰዎች ጋር ከምትኖሪ። ትሰማለህ? እኔ ሰው ነኝ ናፈቀኝ። ከወንድምና ከእህቶቼ ጋር ነው መኖር የምፈልገው። ሳባ ለምን ድርቅት ያለሽ? ልትቆጣኝም ታስባለህ? የምነግርሽን ካልሰማሽ አዎ። ይኸውልህ እኔን መቆጣት የሚችል ያሳደገኝ ብቻ ነው። አንተ ደግሞ እኔን ለመካድ የሞከርክ ክፉ ሰው ነህ። ድንገት መጥተሽ ህይወቴን መበጥበጣችን። እኔ ለመኖር እንጂ ሰው ለማጣላት ወይም ለማበጣበጥ አልመጣሁም። ገንዘብ ደግሞ ከሆነ የፈለግሽው ልስጥሽ። ምን ያክል ገንዘብ ትሰጠኛለህ? 1 ሚሊዮን። በቃ አባትነትህን በ1 ሚሊዮን ነው የምትቀይረው? ትገርማለህ። ለማንኛውም ቤተሰቦቼ ጋር ልገባ ነው። እቺ የማትረባ ይሄ ነገርማ የገነት እጅ ሳይኖርበት አይቀርም። የእሷ እጅ ካለበት ግን አንላቀቃት። እንደውም አሁን እውነታው በደንብ እየተገለጠ ቆይ አንቺ ግን ማንሽ? እዚህ ቤት ምን እንደምታደርጊው? እንዴ ነገርኩህ እኮ ማመን ካልፈለክ በስተቀር። ትሰሚኛለሽ አይደል? ለማጭበርበር ፈልገሽ ከሆነ ግን በጭራሽ ያሳካልሽ። ይኸውልህ እንግዲህ እኔ እነግርሃለሁ፣ እኔ እዚህ ባለቤት ልጅ ነኝ። ማመን አለማመን ደግሞ የራስ ምርጫ ነው። እኔ አላስገድድህም። ምን ልጅ ናችሁ? አዎ ልጁ ነኝ። ምን ነው ልጁ በመሆን ይቅራለህ እንዴ? እኔ በጭራሽ ልጅ እንዳለው አላውቅም። ስለዚህ አንተንም ያዋሻል ማለት ነው። አንቺም እህቴ ነሽ፣ አንተም ወንድሜ። እኔ እንኳን እኔ ያልገባኝ ነገር፣ ቆይ ይሄ ነገር እንዴት ሊሆን ቻለ? ይኸውልህ እኔ ከሌላ የምወለድ ልጁ ነኝ። ምናልባት አንተ ልጁ ከሆንክ ንጹህ አድርገህ ታስበው ይሆናል። በጭራሽ እኔ ይህንን ነገር በጭራሽ አላምንም። እሱ መብትህ ነው። እኔ ግን የዚህ ቤት አባል ነኝ። ተቀበልክም አልተቀበልክም እውነታው ግን ይሄ ነው። ሄኖክ መጀመሪያ አንተ እውነቱን አጣራ። ምናልባት እኮ የምትናገረው ነገር ትክክል ሊሆን ይችላል። ማርታ ምን ሆንሻል? አባዬ እንዴት ነው እንደዚህ አይነት ነገር የሚያደርገው? እንኳን የወለደው ልጅ ሊጥል ቀርቶ መንገድ ላይ እንኳን ህጻን ልጅ ሳይቆ እንዴት እንደሚንሰፈሰፈ ነው የማውቀው። አባትህ ነው እንደዚህ አይነት ሰው? ይገርማል። የወለደውን ዞር ብሎ ማያይ እንዴት ነው የተጣለ ሰው ሊያነሳ የሚችለው? አሁንም እሱ ማመን ላይ ነህ? ለማንኛውም ግን ወንድ ልጅ ባታምን ጥሩ ነው። ታዲያ ከአባዬ ይልቅ አንቺ እንዳምንሽ ፈልገሽ ነበር? ዲኤንኤ እንመርመር እንዴ? በጣም ገገምክ። እውነቱን ብቻ ልነግርህ ነው። እውነቱን ንገረኝ። ቆይ የኔ ልጅ ተረጋጋ እንጂ። ምንድን ነው የምረጋጋው? ውስጥ ያለችው ልጅ እህቴ ናት ወይስ አለችው? ቆይ ላስረዳ። ልጅቱ ምንድን ነው ልጅቷ? እኔን እህት እያለኝ ያለት ብቻዬን አድርገህ ማሳደግ ነው የምታስረዳኝ? ልጄ መጀመሪያ እኔን አዳምጠኝ እንጂ። እህቴ ናት አይደል? ቆይ ግን አንተ እንዴት አስቻለ ይህን ሁላ ዘመን? በዚህ አይነትማ ስንት ነገር ደብቀኛል ማለት ነው። በጭራሽ አላውቅም ነበር ማለት ነው። ቆይ ይህን ሁላ ዘመን እንዴት ይህን ሁላ ነገር ትደብቀኛል? ምንም የደበቅኩ ነገር የለም። እመነኝ ልጄ። ልጅ አትበለኝ። ትሰማኛለህ? አሁን አንድ ነገር ብቻ ነው ከአንተ የምጠብቀው። ውስጥ ያለችዋ ልጅ እህቴ ናት ወይስ አይደለችም? አዎ እህት ናት። በጣም ሲበዛ ጨካኝ ሰው ነህ። እንዲህ ቆይ
እህት እያለኝ እኔን ብቻዬን እንዴት ነው የምታሳድገኝ? እንዴት እንደዚህ ነገር ተደብቀኛል? ቆይ እንዴት አስችሎ እኔን ትዋሸኛል? ቆይ ምክንያት ልትሰማኝ እኮ ይገባል። ይሄ ምንም አይነት ምክንያት አያስፈልጉም። ይሄ ከልብ የመነጨ ክፋት ብቻ ነው። ሄኖክ ስሜት የሆነ እኮ እየተናገርከኝ ነው። ኧረ እባክህ ተናገርኩ አይደል? ቆይ ልጅን የሚያህል ነገር እንዴት ትደብቃለህ? እሷም እኮ ይሄኔ አባት በማጣቷ ስትሰቃይ ነበር፣ እኔንም እናት በማጣት ስታሰቃይ እንደነበረው ማለት ነው። ሄኖክ ተረጋጋ። አንዴ ለሆነ ነገር ለምንድን ነው የምትወቅሰኝ? ቆይ ለምንድን ነው የምረጋጋው? እንደዚህ አይነት ዱብዳ ነገር እየነገርከኝ እንድረጋጋ ትጠብቃለህ እንዴ? ምን እንደገባኝ ታውቃለህ? እስከ ዛሬ ድረስ አንተን እንደማላውቅ። ከእናቷ ጋር ነበርኩ የምትኖረው። ታዲያ ከእናቷ ነጥዬ እንዳመጣ ታስበህ ነበር? ቢያንስ ማስተዋወቅ ነበር ባል። ያንን እችል ነበር። ለእሱ ደግሞ ይቅርታ። በቃ እንደ ቀላል ነገር ይቅርታ አልከኝ። የሚገርም ነገር ምን እንደሆነ ታውቃለህ? እኔም እሷም ላይም ትልቅ በደል ነው የፈጸምክብን። ትልቅ ልጄ፣ ምን አጎደልኩብህ? ለምን ትናገረኛለህ? በቃ ለአንተ ለሁሉም ነገር መለኪያ ገንዘብ ነው አይደል? በጣም ነው ያፈርኩብሽ። ወይ እቺ ነች አይደል? ምን ነው ያኔ ከእናቷ ጋር ሽጥ ባደርጋት ነው። ለምንድን ነው የምታንጋጥጪው? ምንም ቤት እኮ እንዴት እንደሚያምር እያየሁት ነው። ወደድሽው? አዎ በጣም ቆንጆ ቤት ነው። እኔ የምልሽ አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ቆይ አንቺ ለዚህ ቤት ምንድን ነሽ? አይ እኔ እንኳን ዘመድ ነኝ። ዘመድ? በጣም ጥሩ። እንግዲህ አብረን መኖራችን አይቀርም። ስለዚህ የማንም አመዳም የሚፈነጭበት በእናቴ ደም ነው የተገነባው ማለት ነው? ምን አልሽኝ? አይ ምንም አላልኩሽም። የሄኖክ እህት መሆንሽን እኔ ራሷ አምኜ ለመቀበል በጣም ከብዶኛል። ለምን አይክበድሽ? ዘመድሽ እኮ ቀላል ሰው አይደለም። ከሌላም ልጅ ሊኖረው ይችላል። አይታወቅም። እንግዲህ በዚህ አይነትማ ሊኖሩት ይችላል። ምናልባት አንቺም ልትሆኚ ትችያለሽ። አይ እኔ እንኳን እንደነገርኩሽ ነኝ። ጥሩ። ታዲያ ወንድሜ የት ሄዶ ነው? ያው ከአባቱ ጋር እያወራ ነው። ያው ትንሽ ሳይበሳጭ አይቀርም። በመምጣቴ ግን ደስተኛ የሆነ አይመስለኝም። በአንቺ እንኳን አይመስለኝም። አባቱ ስለዋሸው መሰለኝ። ከአባቱ ጋር አይስማሙም እንዴ? አለመስማማት ሳይሆን ያው ስለደበቀው ተናዶበት ነው። እንደዛ ከሆነ ጥሩ። አንቺ የተረገምሽ ምንድን ነው ያደረግሽው? እባክህ ልቀቀኝ። እኔ ለመበቀል ነው አይደል? ልቀቀኝ፣ ልቀቀኝ ወደዛ። ለምንድን ነው ሰባ እዚህ ቤት እንድትመጣ ያደረግሻት? እራሷ ነች የመጣችው። እኔ እችን ደግሞ አላውቃትም። ዝም በይ። እንዳብልሽ ፈልገሽ ነው እንደዛ ትሽው ያደረግሽው አይደል? ማመን አለማመን የራሱ ጉዳይ ነው። ሲጀመር እኔ እችኛዋ ልጅ አላውቃትም። ኧረ አታውቂም። እያንዳንዱ ሚስጥሬን ስታነፈንፍ ይኖረሽ አላውቅም ትያለሽ። የምተውሽ እንዳይመስልሽ፣ በቁምሽ ነው ማቃጠልሽ። ሲጀመር አንተ ወልደህ ልካድከው። እኔ ምን ቤት ነው የሚቃጠለው? መጀመሪያ ነበር እንጂ ራስን ሰብስበህ ከመንዘላዘል መቆጠብ። ዝም በይ። ጭራሽ አፍሽን ልከፍች ነው እንዴ? የማትረባ ደግሞ ከፈለኩ መግደል እችላለሁ፣ አንቺንም እሷንም። ይሄማ ማንነትህ ነው። አርፈሽ ብትኖር ይሻልሻል። ደግሞ እሷ ስለመጣ ከሄኖክ ጋር ሊጣላል ብለሽ ከሆነ ተሳስተሻል። መቼም ቢሆን ከልጄ ጋር ልጣላ። ከእንግዲህ እኮ በአንተ ላይ ያለው እምነት ተሸርሽሯል። ምክንያቱም እህትህን ያህል ነገር ደብቀኸዋላ። ማን ያውቃል? ገና ደግሞ ነገ የሚመጡ ይኖራሉ። ልጄን የማውቀው እኔ ነኝ። አንቺ ግን መሞቻሽን ባታፍኝ ይሻልሻል። ሳባ አብርሃም፣ ቆይ እዚህ ቤት ምን ትሰራለሽ? አንተ ራስህ ምን ትሰራለህ? እኔ እኮ የጓደኛዬ የወንድሜ ቤት እኮ ነው።
ነው ወይስ ተከተለሽ መጣሽ? አንቺ እኮ ለነገሩ አታደርጊውም አይባልም። ለምንድን ነው የምከታተልህ? ቆይ ራስህን እንደማይረሳ ሰው ነው የምታስበው? እናስ አብርሃም እኮ ትሰምኛለሽ? እኔ በቀላሉ የምረሳም ሆነ የምተከነሱ አይደለም። ድሮም ጉረኛ ነህ። ትሰማለህ አይደል? በፊትም አብሬ የነበርኩት ስለማፈቅርህ አይደለም ስለማዝንልህ እንጂ። እሱን እንኳን ተይው። ከስንቱ ጋር ተጣልተሽ የግልሽ እንዳደረግሽኝ ታውቂያለሽ። ዞር በል ከዚህ። ራስህን እንደማን ነው የምታየው? ይኸውልሽ የእኔ ፍቅር እንደዚህ በቀላሉ የሚለቅ አይደለም። አሚር በይው አይደል? ባይሆን ኖሮ ካለሽበት እያነፈነፍሽኝ ፍለጋ ትመጪም ነበር። ተሳስተሃል። እኔ አንተን ብዬ አይደለም የመጣሁት። መቼም ሌላ ጉዳይ እንደማይኖርሽ እርግጠኛ ነኝ። አይደለም ቤቴ ስለሆነ ነው የመጣሁት። ቤቴ? አትቀልጂ። ቆይ ስለምን ቤት ነው የምታወሪው? ማመን አለማመን የራስህ ጉዳይ ነው። ይልቁንስ አንተ ከኛ ቤት ምን ትሰራለህ? ቆይ የምርሽ ነው እያወራሽ ያለሽው? ነው ወይስ ቤት ተሳስቼ ነው? ምንድን ነው? አብርሃም የተቋጨው ፍቅር ይጀምራል ብለህ ከሆነ እንደማይሆን እነግርሃለሁ። ትሰማለህ አይደል? አሁን ከቤቴ ይውጣ። ከቤቴ ይውጣ? ደግሞ ይኸውልሽ ትሰምኛለሽ፣ ከአንቺ ጋር መሆን ከፈለግኩኝ ማንም አይከለክለኝም። እሺ? እንዴት ነው እባክህ አቅልህ የምታየኝ? ስትፈልግ የምታገኘኝ፣ ሳትፈልግ ደግሞ የምትተወኝ። ትሰምኛለሽ? አሁንም ከዛ ላይ ይቻላልሽ። አብርሃም መጣ እንዴ? መጣሁ እኮ ምን በነገር ተቀበለችኝ እንጂ። እኔ የምልሽ ይሄን የለም እንዴ? የለም ቅድም ተበሳጭቶ እንደወጣ አልተመለሰም። ተበሳጭቶ? ምንድን ነው ያበሳጨው? እንዴ እህቴ ለምንድን ነው እስከ ዛሬ ድረስ የደበከኝ ብሎ ነው? ቆይ እህቴ? ሰዎች ነገር የሆነ ነው እንዴ? ነግሬህ ነበር እኮ። ትሰማለህ? ከዚህ በኋላ ወንድማለህ እንደፈለግኩ መሆን ይችላል። እሺ እውነት ነው ያለው ማለት? ቆይ ትተዋወቃላችሁ እንዴ? አንተዋወቅም። አሁን ነው ያገኘሁት። እሺ በቃ ለማንኛውም ወጥተህ ብትፈልገው ጥሩ ነው። እሺ ካገኘሁ እደውላለሁ። ሰማሁ። ተወኝ በእናትህ፣ ለራሴው ስብስብ አባቴ ነኝ እንደዛ አድርገኝ። መጀመሪያም ነግሬህ ነበር በጣም የተወሳሰበ ነገር ነው። አንተ ደግሞ በእናትህ የማይመስል ነገር አታውራ። ትሰማኛለህ? በጊዜ ብትነቃ ይሻላል። ቆይ ሁሉም ነገር ባይነ እያየህ አይደል እንዴ? ስለዚህ ይኸውልህ ትሰማኛለህ? ማመን አለብህ። ያ ሌላ ይሄ ሌላ ምንድን ነው የምትለኝ? ምንድን ነው ሌላ የሆነው? የክደት ትንሽ ትልቅ የለው። ይኸውልህ አንተ እያወራኝ ያለው ስለ አባቴ ክፋት፣ እኔ ደግሞ እያወራሁ ያለው ስለ ደበቀኝ ሚስጥር። ቆይ ሲጀመር አባትህ ክፉ ሰው ባይሆን ኖሮ እስከዛሬ ደብቋት ይቆይ ነበር? እሱማ ልክ ነህ፣ ግን ደግሞ ምናልባት ከእናቷ ላለመነጠል ፈልጎ ይሆናል። መቼም አንድ ልጅ ከአባቱ ይልቅ ከእናቱ ጋር ቢኖር የተሻለ ነው። ይሻላል። ሌላም ከእናቱ የነጠለው ደግሞ ስንት እንደሚኖር ፈጣሪ ነው የሚያውቀው። ተወኝ በእናትህ፣ ንዴቴ ላይ ሌላ ንዴት አትጨምርብኝ። ቆይ አንተ አባትህ እንደ መልአክ ነው እንደምታስበው? ታዲያ እንዴት ላስበው? አባቴ እኮ ነው። ሌላውን ተው፣ ድሀ እየሰበሰበ ቤቱ እያኖረ አይደል? እንዴት ነው ልጠረጠረው የምችል? ትሽ ያ ሌላ ይሄ ሌላ። ይኸውልህ እውነቱን ንገረኝ ካልከኝ አባትህ በጣም አደገኛ ሰው። አብርሃም፣ ተጨማሪ ነገር ማወቅ ከፈለክ ደግሞ ሄደህ ማርታ መጠየቅ ትችላለህ። ከእሷ ጋር ደግሞ እንደመገናኝ። ቆይ ስታስበው ማርታ ፈልጋ አባትን የምታገባው ነው እንደሚመስል? ይኸውልህ አብርሃም፣ እሱን ነገር ከአንዴም ብዙ ጊዜ ደጋግማ ነግራኛለች። በጣም ሞኝ ነው። ቆይ ስታስበው አንተ እያለ አባትን አቅፋ መተኛት የምትፈልግ ነው እንደሚመስል? በጣም ሞኝ ነው እንደዛ የምታስበው። በፍጹም አላስፈራራትም። እኔ ፊት ደጋግማ ነግራኛለች አባቴ እንደምትወደው። ምን ሆነ ነው? በጣም ተሳስተሃል። ያህን ያለች ስላስፈራራት። ቆይ አንተ ለምንድነው እንደዚህ እያልክኝ ያለው? በተደጋጋሚ ይደበድባታል። ስማኝ፣ አንዴ ሁለቴ ሶስቴ ብዙ ጊዜ ጥቃት ሊያደርስባት ሞክረው ነበር። እና ለምን ይመስላል? እሺ ለምንድን ነው? አንተ እንደምትወድ ስትነግረው ደጋግሞ ይደበድባታል። ሴትነቷን ለመጠቀም ይፈልጋል። አብርሃም አትዋሽ። አባቴ ይህን ነገር በጭራሽ ያደርገው። ትሰማኛለህ? ከጋብቻው ለማምለጥ ስትሞክር እኔንም እሷንም አግቶን ነበር። ገነት ባትደርስ ኖሮ ደግሞ ይገላት ነበር። ትሰማኛለህ? ይገላት ነበር። ይኸውልህ አመንክም አላመንክም እውነታው ይሄ ነው። ወደድክም ጠላህም መቀበል አለ። እኔ ይህንን ነገር በጭራሽ ማመን አልችልም። ይኸውልህ አሁንም አልረፈደም። ሄደህ ማርታን መጠየቅ ትችላለህ። ይሄ በጭራሽ ሊሆን አይችልም። ማርታን አልተረዳኋትም ነበር ማለት ነው። እኛ በተደጋጋሚ ነግረንህ ነበር። አንተ ግን ምንም ልታምነን ዝግጁ አይደል። በቃ ቅዠት ውስጥ ያለን ነበር ይመስላል።
ሄኖክ ሄኖክ ማርታ 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 እውነቱን እንድትነግሪኝ እፈልጋለሁ። የምን እውነት? ማርታ ከአባዬ ጋር የነበረሽን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። አልገባኝም። እኔ ከአባትህ ጋር ምንም አይነት ነገር የለኝም። የጠየኩሽን ብቻ መልሽልኝ። አባቴን ወደድሽው ነበር? አብረሽው የነበርሽው? ሄኖክ ማርታ የጠየኩሽን ብቻ መልሽልኝ። እያናደድሽኝ። እሺ ተረጋጋ። እንደዚህ ተናድ እንዴት ነው ማስረዳ? እሺ ይኸው ተረጋጉኝ። አሁን ንገሪኝ። ሄኖክ እኔ አባትህን ፈልጌው አላውቅም። በቃ አንድም ቀን እኔ ስለአንተ ብቻ ነው የማስበው። ታዲያ ለምንድን ነበር እንደምትወጂው ያን ሁላ ጊዜ ስነግሪኝ የነበረው? በተደጋጋሚ ጉዳት ስለሚያደርስብኝ ነው። እሱን ፈርቼ ነው እንደዛ ያልኩክ። በጭራሽ አላምንሽም። እንደዚህ አይነት ነገር ላምንሽም አልችልም። አባቴ እንደዚህ አይነት ሰው አይደለም። የምሬን ነው። አንተን እንደምወድህ ከነገርኩህ በኋላ በጣም ይቀጠቅጠኛል። ሁልጊዜ ያሰቃየኛል። ወይኔ ሄኖክ፣ ይህን ሁላ ጊዜ አባቴን አላውቀውም ነበር? ቆይ አንቺ ለምንድን የደበቅሽኝ የሁላ ጊዜ? ታውቃለህ ሄኖክ፣ እኔ እዚህ ቤት የመጣሁት አንተን ለመበቀል ነው። ግን አባትህ አምርሮ ሰርግ እንደግሳለን አለኝ። አንተ ደግሞ ይሄንን መረዳት አቃተ። እሱ ሁልጊዜ እኔን ያስፈራረኛል። ምን ላድርግ? እሺ ቆይ ይህን ሁላ ጊዜ ደንዝዬ ነበር እንዴ? ምን ሆኜ ነበር እንደዛ? ሄኖክ በቃ አሁን ሁሉም ነገር አልፏል። በጣም ታናደኝ ነበር። አዎ አሁን ግን እውነቱን ማወቅህ ጥሩ ነው። እስኪ አብርሃም አረጋገው ይልች ሲጫወትብኝ እኮ ነው። ሄኖክ በቃ ተረጋጋ። ዋናው እኮ እውነቱን ማወቅህ ነው። በዚህ አይነት ስንት የደበቀኝ ነገር ነው። የምታውቀው ነገር አለ እንዴ? ነገር የምታውቀው ነገር አለ ወይ? መጀመሪያ ግን ተረጋጋ። ምንድን ነው? ገነት ወላጅነት ነች። ምን? እናትህ? አዎ ሄኖክ በቃ እሷ እናትህ ናት። በጣም ረጅም ጊዜ ልንነግርህ ፈልገን ነበር። አንተ ግን ለመስማት ዝግጁ አይደለም። እናንተ እያሾፋችሁ ነው እንዴ? እናቴ እኮ ውጭ ሀገር ነው ያለችው። መጀመሪያ ግን ተረጋጋ። ምንድን ነው? ገነት ወላጅ እናት ነች። ምን? እናትህ ነው ያልከው? አዎ እናት ናት። ሄኖክ ብዙ ጊዜ ልንነግርህ ፈልገን ነበር። አንተ ግን ምንም ለመቀበል ዝግጁ አይደለህም። አብርሃም እየቀለዳችሁ ነው አይደል? አብርሃም እየቀለድኩ ነው በለኝ። እናቴ እሷ አይደለችም። እባክህ የኔ ልጅ ተረጋጋ። እኔ እናት ነኝ፣ በህይወት አለሁ። እናት ነኝ አትበኝ። እናቴ ብትኖር ማድሮ እስከዛሬ ትወጣ ነበር። ተረጋጋ። እውነቱ ነው የተነገረ። ተረጋጋ። አንቺ እናት አለሽ። እናቴ ሄኖክ ማለት ያጋሽ እውነቱ ነው የነገረን። ተረጋጋ። አባዬ አባዬ እውነቱን ንገረኝ። ምንድን ነው እያወራሉት? ልጄ ምን ሆናል? የኔ ልጅ አትበለኝ። አሁን የሚያወሩት ነገር እውነት ነው አይደል? እሱ ብቻ ነገር እንዴ ምን እንደነገሩ በምን አውቃለሁ እኔ? አባዬ አንድ ነገር ልንገርህ። እውነት ከሆነ ግን በጣም ነው የማዝንብህ። በጣም ልጄ ምን ሆናል? ለምን ትበሳጫለህ? ያለኝ እኮ አንድ አንተ ብቻ ነህ። አንድ ነገር ብትሆንብኝስ? አታስመስል እባክህ። አንተ እኮ ማለት በህይወቴ ነው የተጫወትክብኝ። ቁማር ነው የተጫወትክብኝ። ቆይ ምንድን ነው የምትለኝ? አስረዳኝ እንጂ ምንም እኮ አልገባኝም። አልገባም? እቺ ሴትዮ እናት ነኝ እያለች ነው። እናት አይደለች። ምን? የምን እናት? እናቴ እንደሆነች አውቃለሁ። ቆይ ግን አንተ ያን ሁላ ዘመን ጉሊት እየሸጠች እየኖረች እንዴት አስችሉ ዝም አልከኝ? እንዴት ደበቀኝ? ቆይ እንደሱ አይደለም የኔ ልጅ ተረጋጋ። እናቴን ከኔ ማራቅ ሲያንስ ማርታን እንደምወዳት እያወቅ ከኔ ነጠቀኝ። ቆይ ግን አንተ ችግር ምንድን ነው ከኔ ጋር? ማን ነው እንደዚህ የፈጠራ ወሬ የሚነግርህ? እስካሁን ያወራቸው ሁላ ውሸቶች ናቸው። አትዋሽ እባክህ። አንተ ማለት ውሸታምና አስመሳይ ሰው ነህ። እኔን ተናገርከኝ? ትላንት ባወካቸው ሰዎች በጣም ነው የምታሳዝነው። ክፋት እንደዚህ ስር እንደሰደድ አላውቅም ነበር። ማርታን እንደምወዳት እያወቅ እሷ ለማግባት ወሰንክ። እናት እያለች እኔን ያለ እናት አሳደገኝ። አንተ መሞት አለብህ። አንተ መሞት አለብህ። ምን እያደረክ ነው? ያማል እንዴ? ያማል
ብገለው ነው። ለምን ከለከልክ? አንቄ ብገለው ደስ ይለኝ። ሁሉ ነገር እኮ ነው። ዝም ብል ትሰማኛለህ? እኔ ስለ አባትህ እየነገርኩ እንድትጠነቀቁ ነው እንጂ ሰጣ ገቦት እንድትገባ አይደለም። ምን አድርጎ ነው ግን ያለ እዚህ? ሄኖክ አባትህ ነው እኮ አንተን መጠርጠር ይከብዳል። ቆይ የገነትን ይሁን ማርታ እንዴት መረዳት ያቅተኛል? ምን አድርጎ አለዝዞኝ ነበር ነበረ ጭራሽ እኮ አንተ አልሰማችሁም ብለህ ከቤት ስታባረረን ነበር። ይህንን ሁሉ ጉድ ተሸክሜ ነበር እስከ ዛሬ ስኖር የነበረው። ይኸውልህ እኛማ በተደጋጋሚ ነግረንህ ነበር፣ አንተ ግን አልረዳም አልከን። ቆይ አብርሃም እንዴት ነው ይህንን ሁላ ነገር መረዳት ሲያቅተኝ ነበረው? እንዴት? ሄኖክ አሁን ለማንኛውም ተረጋጋ። ይኸውልህ ሁሉንም እውነት ማወቅህ ይጠቅምሃል እንጂ አይጎዳ። በቃ ቀጣይ የሚመጣውን ነገር እንድታስብ ነው የሚያደርግ። ይህንን ሰውዬ እዚህ ቤት ላይ አልፈልግም። ወይ እኔ ወይ ደግሞ እሱን እንሞታለን። ይኸውልህ ትሰማኛለህ? ስሜታዊ ሆነ ነገሮችን መወሰን የለብን። ረጋ በል። ይህንን አረመኔ ጭራሽ አጠገቤ ላይ አልፈልግም። ጭራሽ። ይኸውልህ እሱን ረጋ ብለን የሚሆነውን ነገር እናያለን። በቃ አንተ ግን ተረጋጋ፣ ራስን አረጋጋ፣ ራስን አዳምጥ። ቆይ እናቴ ገነት እንደሆነች እያወቀ እናቴ ውጭ ናት ምናምን እያለ ሲቀበጣጠርብኝ የኖረው ለምንድን ነው? ይኸውልህ ሄኖክ በእጅህ ነው ያለችው። እሷን ብጠይቃት አይሻልም? ሰማኝ። እሷንም ላያት አልፈልግም። እንዴ ሄኒ እናትህን የትማቃትን እናት ነው። እናትነት በመውለድ ብቻ የሚገለጽ መሰለህ? ይኸውልህ እሷ የራሷ የሆነ በቂ ምክንያት ሊኖራት ይችላል። እሷን ብታናግራት ይሻላል። ደግሞም እርግጠኛ ነኝ ትረዳታለህ። አይኗን ማየት አልፈልግም። ከዛ ቤትም አስወጣታለሁ። እንዴ ቆይ እድሜ ዘመንህን ሙሉ እናቴ ናፍቃኛለች እያልክ እያለቀስክ አይደል የሚኖርከው? አሁን ስትገኝ ምን ተገኘ? ትሰማኛለህ አብርሃም? አሁን አድጌያለሁ። እናትም አባትም አያስፈልገኝም። እሺ ሄኖክ ልጅ ቆይ ምን ባረገው ነው የሚገባው? ኧረ ያስጠብቀኝ። እሺ ቆይ ምን ልናደርግ እንችላለን? እኔ እንጃ ብቻ ግን ይህ ሰውዬ ጨካኝ ነው። ልጄን አንድ ነገር እንዳያደርግብኝ። እኔ ግን እውነቱ በመውጣቱ በጣም ነው ደስ ያለኝ። አላውቅም። እኔ ግን ልጄ ምን እንደሚለኝ ብቻ ነው ማወቅ የምፈልገው። ደስ ይለዋል። እውነት በጣም ደስ ይለዋል። አይመስለኝም። እናት ናት እኮ ሲባል በጣም ደንግጦ ነበር። መደንገጡማ እንዴት ይቀራል? እናቱ እኮ እዚህ የለችም ብሎ ነው የሚያስበው። ግን ቆይ ምን የሚለኝ ይመስልሻል? አይንሽን ማየት አልፈልግም ወይ ደግሞ እንዴት ይሄን ያህል ጊዜ ለምን ጥለሽኝ ጠፋሽ? አላውቅም። አንቺ እኮ ጥለሽው አልጠፋሽም። ይኸው እዚህ ጋር ጉሊት እየሸጥሽ ጥሩ ነበርሽ እኮ። ቢሆንም ግን ይሄን እንደ ቀላል መቀበል በጣም ከባድ ነው። ብቻ ፈጣሪ ግን ልቡን ያራራልኝ። ብቻ ይሄ ሰውዬ ይላቀቀን እንጂ ሄኖክ ነገር ብዙ አያሳስብም። እኔን አውጥቷል ለመጣሉንስ በምን እርግጠኛ መሆን እችላለሁ? እንዴ ምንስ ቢሆን እናቱ እኮ ነሽ። በዛ ላይ ደግሞ እሱ እኮ ጨካኝ ሰው አይደለም። እንዴት ብሎ ነው እናቱን አውጥቶ የሚጥለው? እንዳፍሽ አድርገው። እኔማ እኮ ቀሪ ዘመኔን ከልጄ ጋር ባሳልፍ እኮ ምንኛ ደስ እንደሚለኝ። እውነት ቀሪ ዘመናችን ብሩህ የሚሆን ይመስለኛል። እኔም ከዚህ ሰውዬ የምንላቀቅበት ቀን ቅርብ ይመስለኛል። የማንም መጫወቻ አሉን። አባዬ ተረጋጋ፣ ደምህ ከፍ እንዳይል ተረጋጋ እባክህ። አታያቸውም ተረባርቦ ሊገሉኝ ሲሞክሩ? ወይኔ ማንንም ሰብስቤ ቤቴ በቀለብኩ። አየኋቸው እኮ። ምንድን ነው ቆይ በቤተሰብ ጉዳይ ጥልቅ የሚያደርጋቸው? ምን አውቄ ለማንም ምናምንቴ ፊት ሰጥቶ የማንም ማላገጫ አደረገኝ። ይሄ ሁሉ ነገር እንዲፈጠር ዋነኛ ምክንያት ሴቶቹ ናቸው። በተለይ ያቺ እናት ተብዬዋ ስታስጠላ ልጄ ምናምን ትለዋለች። ደግሞ ማለት ሄኖክ የማያውቀውን ነገር እነሱ ናቸው የነገሩት። ልጄ ነህ አባትህ ነው የነጣጠለን ምናምን ስትለው ነበር አንተና እሱን ለማጣላት። እቺ ከይሲ እሷ ነች አይደለ? እኔማ እሷ አይደለሁም። እሷን በቁሟ ካልቀበርኳት። ደግሞ እኮ ምንም አያስፈልጉ ሰዎች ናቸው ሁሉም። ምን ባደርጋቸው ነው የሚሻለው? እኔማ ሁሉንም አልመራቸው። ከዚህ ቤት ጠራርጌ ነው ማስወጣቸው። ለምን እንደሰበሰብካቸው ራሱ እኔ አላውቅም። እንዳለ እኮ ነው የሚያስጠሉት። ወይኔ የማንም መጫወቻ አሉን። እኔ እንጃ። እንዳነጋገራቸው ግን ሄኖክ በቀላሉ የሚመለስ አይመስለኝም። አንተን ለመግደል ሲዝት ነበር እኮ። ማን? እኔን? አዎ ቆይ ይምጣ በገመድ ነው ማንጠለጠለው እያለ ነበር። አባዬ እኔ ስላንተ ነው ያዘንኩት። አባቴን ሳልጠግብህ ልትሞትብኝ ነው። ማን አባቱ ነው የሚነካኝ? ይሄ ትላንት የተወለደ እኔንም አይገለኝም። አልለቀውም። አያቀኝም ማለት ነው። እንደኔ ግን ከቤት ብታባራቸው ይሻላል። ኑሮ ምንም አይጠቅም። አስወጣችኋለሁ። ታያለሽ፣ ጉር ነው የምሰራቸው። አልለቃቸውም።
ምን አይነት ሰው እንዴት ነው እስከዛሬ ድረስ እናት እንዳለ እያወቅ ዝም ያልከኝ? እንዴም ብዬ ነው የምነግርህ? ትሰማኛለህ? እንዳልነግርህ እኮ ያስጠነቀቀኝ አንተ ራስህ ነው። ትንሽ እንኳን ፍንጭ እንዴት ነው ማነግረኝ? አብራ ፍንጭ እንኳን ፍንጭ አንተ መች አረፍተ ነገር ታስጨርሳለህ? የአባት እኮ ጭንቅላት እንደፍኖታል። በእናትህ ስለዛ ሰውዬ አታንሳብኝ። ለራሴ ምንም ልረጋጋ አልቻለሁ። ቆይ ግን እሱ አባቴ ነው? በጣም አሪፍ ጥያቄ ነው። ምን በዘር ነው ወይስ በምግባር? ወይኔ ስንት ዘመን እውነት ነው ብዬ የተቀበልኩትን ነገር እኮ በድንገት ተነስቶ ውሸት ነው ያለኝ። እንግዲህ ምን ታደርገዋለህ? ይኸውልህ ቢዘገይም እውነታው ግን ተደብቆ ይቀር። አሁን ሌላ እኔ እውነቱ ምን ይጠቅመኛል? ምንም አይጠቅመኝም እኮ። ለማንኛውም ሄኖክ ቢረፍድም አውቀዋል። እንኳን ደስ አለ። ለምን ሆኖ ደሳው ደግሞ? ለእናትህ መገኘት ነው። አብርሃም ደጋግሜ ነግሬሃለሁ። እሷ እናቴ ልትሆን አትችልም። በፍጹም እናቴ አይደለችም። እና ቆይ እናትህን ልትክድ ነው? እኔ እናቴ አረብ ሀገር እንዳለች ነው የማውቀው። እውነታው ደግሞ ይሄ ነው። ቆይ ታዲያ ቤት ያለችውን ትክክለኛውን እናትህን ምን ልታደርግ ነው? ከቤት አባራታል። የምርህ ነው ሄኖክ? እና ጀርቤ ላይ አዝያት እንድዞር ፈልገህ ነበር? ድንገት እኮ ነው መታ እናት ነኝ አለች። ድንገት አይደለም እንዴ? የነበረችበትን እያወቅ ሄኖክ ትሰማኛለህ? ያንተን አይን ለማየት እኮ ነው ጉሊት ስትሸጥ የነበረው። አብርሃም ስለዚህ ሴትዮ ምንም አይነት ነገር መስማት አልፈልግም። እኔም እናት አልፈልግም እያልኩ። ይኸውልህ አንተ ባታስፈልግህ እንኳን እሷ ግን ያንተ ልጅነት ትፈልገዋለች። እሺ እያሾፍክ ነው አንተ። ምን አለ ምክንያቷን እንኳን ለማወቅ ብትሞክር። ትሰማኛለህ አብርሃም? ልጅ ለመተው ምንም አይነት ምክንያት በቂ ሊሆን አይችልም። እመነኝ ሄኖክ፣ የእሷ ምክንያት ግን ያሳምናል። ምክንያቱም የአባትን ክፋት አውቃል፣ ትረዳታለህ። ምን አይነት ጣጣ ውስጥ እንደገባኝ ሄኖክ እረዳሃለሁ። አሁን ተረጋጋ። የምሬን ነው የምልህ። እናትህ በጣም መልካም ሴት ናት። እኔ እኮ ጥሩ እናት አልካልኩም፣ ግን ደግሞ ጥሩ እናት አይደለችም ነው እያልኩ ያሉት። እሱን ከእሷ ብንሰማ ይሻል። አሁን ተረጋጋ። ወይኔ ጉድ ያድርገኝ እንደዚህ። እሳት ላይ የይዝበት ልበልሽ ነው ስሙን ጠፋሽ? አረ እኔ በእናትህ ነገር አልወደውም። ወደዛ ዞር አድርግልኝ። ገና በግንባርሽ ለቅብሽ አይደል እንዴ? በግንባርሽ ሆን ብለሽ እናቱ እንደሆንሽ ነግረሽ ከሄኖ ጋር ጣላሽን አይደል? እኛ እዛ ተጣልተናል። አንቺ ኩሽና ደስታሽን ታከብሪያለሽ። አረ እኔ ምንም አልነገርኩትም። እሱ እኮ በራሱ ጊዜ ነው የደረሰበት። በራሱ ጊዜ? አንቺ አይደለሽ እንዴ ሚስጥሩን የዘረገፍሽው? እባክህ እሱን ነገር ዞር አድርገው። እኔ እፈራለሁ። እባክህ ሰላም ይነስተሽ። ቶኝ ስላልሽኝ ብቻ መተውሽ ይመስልሻል? አንቺ የማትረቢ። እውነት እኔ ምንም የነገርኩት ነገር የለም። ቆይ አንቺ ምን ስትይ ነው ገዢ በሌለበት በር ላይ የተጎለጥሽው? በጠራራ ፀሐይ አንቺ ማነሽ ድንችና ቲማቲም የሚሸጪው? ይኸውልህ ሄኖክ በራሱ ጊዜ ነው እኮ የደረሰበት። መሞቻሽ ስለደረሰ የምትናዘዥው ነገር ካለ አሁን ተናዘዥ። ከሄኖክ ጋር እኖራለሁ ብለሽ አስበሽ ከሆነ ግን ተሳስተሻል። ቆይ ምንድን ነው የፈለግከው? ከዚህ ብን ብለሽ እንድጠፊ። እንዴ እሱንማ እንዴት አደርጋለሁ? ከምድረ ገጽ ብጠፊ አይሻልሽም? ኧረ እባክህን። ምን እያደረግክ ነው? አይ ከገነት ጋር እያወራን ነበር። በቃ እናንተ ተጫወቱ። ይኸውልሽ ለማንኛውም ህይወትሽን ስለተረፍኩልሽ ትልቅ ውለታ አለብሽ። አመሰግናለሁ። ዘመደኛ አላልሽኝም ነበር? ታዲያ ምንድን ነው ሄኖክ የምወዳትን ልጅ ቀማኝ ምናምን ሲል የነበረው ነው ወይስ የአባቱ ቅምጥ ነበርሽ? ኧረ በስመ አብ። ቆይ ለምን እውነቱን አትነግሪኝም? ዘመድ እኮ እንዳልሆንሽ አውቃለሁ። የሄኖክ ፍቅረኛ ነኝ። ፍቅረኛ ሆኖ ከሰው ቤት መኖር አይከብድም? አልገባኝም። አይ ነውር ነው ብዬ ነው። እኔ በአንቺ ቦታ ብሆን እዚህ ቤት አልኖርም። እሱ ያንቺ አመለካከት ነው። እንዳንቺ አይነት ሴቶች ናቸው እኛንም ጭምር የሚያሰድቡን። ምንድን ነው ያልሽው? ልክ ነሽ። ሁሉንም ሰው እንደኔ ጠንካራ ሆኖ ማለት አይቻልም። ለማንኛውም እዚህ ቤት ለመኖር የሄኖክ ብቻ ሳይሆን የኔም ፍቃድ ያስፈልግሻል። ትናንት መተሽ ህግ ማብዛቱ አግባብ ነው?
ትናንት መምጣቴ ሳይሆን ንብረትነቱ ነው የሚወሰነው። ለማንኛውም ክፉ ደግ ባንነጋገር ጥሩ ነው። ልክ ነሽ። ከፈለግኩ እንደ ቆሻሻ ልጥልሽ ስለምችል ጸባይሽን አሳምሪ። ቆይ አንቺ ማንንም ብለሽ ነው እንደዚህ የምትናገሩ? ሳባ እባላለሁ፣ ስሜ እንዳይጠፋሽ። ምን እንደተፈጠረ ልነግሪኝ ትችያለሽ? ስለምኑ የኔ ልጅ? ስለምን እንደሆነ ጠፍቶሽ ነው ወይስ እንዳልጠይቅሽ ፈልገሽ? አረ የፈለግከውን ጠይቀኝ። እኔ እኮ ለመመለስ ዝግጁ ነኝ። እኔ ከአንተ ጋር ቁጭ ብዬ ከጎኑ ለጎን ለማውራት ብዙ ጊዜ ስመኘው የነበረው ነገር ነው። ጥሩ። ለምን ነበር ጥለሽኝ ሄድሽው? እኔ ጥዬ አልሄድኩም የኔ ልጅ። በፍጹም ደግሞ እኔ አንተን ጥዬ ልሄድ አልችልም። ታዲያ ለምንድን ነው እኔን ጥለሽኝ ወደ ውጭ ሀገር የወጣሽው? እሱ ሆን ብሎ አንተን ለማሳመን የተጠቀመው ነገር ነው እንጂ እኔ ከልጅነት ጀምሮ እኮ እየመጣሁ እከታተል ነበር። አረ እንደውም ሰርቄ ለመሄድ ሁሉ እመኝ ነበር። አታስመስይ። ሆን ብለሽ ጥለሽኝ እንደሄድሽ አባቴ ነግሮኛል። ይኸው አሁን ደግሞ በሕይወት አለው ብለሽ መጣሽ። ቆይ የትኛው ነው እውነቱ? ሁሉም ነገር ውሸት ነው። እኔ ተገፍቼ እንጂ ጥዬ ልሄድ አልነበረም እኮ። እውነቱን ንገሪኝ። ለምንድን ነው ጥለሽኝ ሄድሽው? ምን መሰለህ የኔ ልጅ፣ የምነግርህን ነገር ላታምነኝም ልጠላኝ ትችላለህ፣ ግን ፈልጌ ያደረኩት ምንም ነገር የለም። እንደነገርኩ የማያስችል ሁኔታ ላይ ስለነበርኩ ነው። ለምንድን ነው? አስገድደውኝ ነው። እየቀለድሽ ነው? ቆይ ማን ነው ልጅሽን ጥለሽ እንድትሄጂ የሚያስገድድሽ? የአባት ቤተሰቦች ደግሞ በዛ ላይ በጣም አደገኞች ናቸው። በፊት እኔና አባት ፍቅረኛ ማቾች ነበረን። በዛ ሰዓት ደግሞ ቤተሰቦቹ ከኔ ጋር በፍጹም እንዲሆን አይፈልጉም ነበር። ለምን? እኔ ድሃና የድሃ ልጅ ስለነበርኩኝ። እሺ ከዛስ ምን ተፈጠረ? እንደ ድንገት አረገዝኩኝ። ዘራችንን የትም አንጥልም ብለው እስከ ሞል ድረስ ተንከባከቡኝ። በቃ አለቀ? ከዛ በኋላ እኔም አንተን ወለድኩኝ። አንተን ከወለድኩኝ በኋላ ግን ለእኛ አታስፈልጊም ብለው ልጄን ነጥቀው እኔን አባረሩኝ። ይሄው እኔም ከዛ በኋላ አንተን በመከተል እድሜ ያለቀ። በቃ ይሄ ብቻ ነው ምክንያትሽ? እኔን ጥለሽ ለመሄድ ይሄ ነው በቃ? ከዚህ በላይ ምን ምክንያት አለ ነው? ወይንስ የነገርኩን በደንብ አላዳመጥከኝም? በቃ ልጅን ጥሎ ለመሄድ ይሄ ምክንያት ብቻ በቂ ነው ብለሽ ታስበች? በጣም ነው ታሳዝኙሽ። እኔ እኮ ልጅ አይደለም። ምን አለ ብትረዳኝ የኔ ልጅ። እሺ እና እንዴት ነው ሰፈር ምናምን የሚያስጎበኝ? እሱ አትፈልጊም? ግዛታችን እኮ ትሰማለህ? እኔ ከአንተ ጋር መታየት አልፈልግም። ኦኬ። ስለዚህ በተቃራኒ ነው የምታወሪ ማለት ነው። አብርሃም እኮ ነው የረሳሽኝ። ቆየን እኮ ከተረሳሳ ደግሞ እንዴት እንዳስጠላኸኝ። ይህንን በተቃራኒ ወስድልሻለሁ። መቼም እንደማላስጠላሽ እርግጠኛ ነኝ። ቆይ ራስህን እንዴት ነው የምትሰማው? አብርሃም እኮ ነው። ለማንኛውም ትሰምኛለሽ? እኔና አንቺ ስለነበረን ግንኙነት ሄኖክ በፍጹም እንዳይሰማ። ቢሰማስ ምን ያመጣል ነው? ወይስ ልቆጣጠርሽ ይላል? አይ እንደሱ እንኳን አይደል። ከውድ ወንድሜ እንዳታቆራርጭም ብዬ ነው። እንደዛ ከሆነ እነግረዋለሁ። ከዛ እኔን ወይም አንተን እንደሚያስበልጥ እናያለን ማለት ነው። አሁንም በቃ ልክ እንደ ድሮ በማይነጻጸር ነገር ሰውን ትፈትኛለሽ። ተው እባክህ ወረኛ። አንቺ ልጅ ግን ቆይ ምንድን ነው ጸባይሽ? በጣም ቅሪር ብሎብኛል። አብርሃም እንደ ድሮ መስዬ ከሆነ ተሳስተሃል። አፈቅርሃለሁ ምናምን እያልኩ የምጃጃልበት ጊዜ አልፏል። ትሰማለህ? አይዞሽ፣ እኔም አልፈልግም። እንዳትደርሽብኝ አልደርስብሽ። ይሻልሃል። ግን ያው ትዝታ የሚባል መጥፎ ነገር ደግሞ አለ። አሁንም እንደ ድሮ ነሽ፣ በጣም ቆንጆ ነሽ። ቆይ ሳቢ፣ ይሄን ገና ከኔ ለሚነካው ሰው አለ? ስርዓት ያዝ እሺ። ለወንድም ያስደበድብሃለሁ አሊያ ደግሞ እኔ ራሴ ደበድብሃለሁ ማለት ነው። በአንቺ መደብደብ ለኔ አዲስ አይደል፣ ክብሬ ነው። ይኸውልሽ ግጥምጥሞሹ ግን በጣም እየገረመኝ ነው። ምኑ ነው የገረመህ እባክህ? ብቸኝነቴን አይቶ እያከነፈ ወደ እኔ ሲያመጣሽ ነው። ተው እባክህ። አየፍታሪታ አብራችሁም ሲለን እኮ
ተረጋጋ። ምን ነው ፈለግሽ? አይ ቅድም እኮ ሁኔታ አስደንግጦኝ ነበር። አትረግጪ። ዛሬ ግን ቀለል ያለ ትመስላለህ። ከአባቴ ስላሳልኩሽው? አንዱ እሱ ነው፣ ሌላኛው ደግሞ እናትህን በማግኘት። ማርታ፣ ሁለተኛ እናትህ ምናምን እንዳትዪ። እኔ እንደዚች አይነት እናት ሊኖረኝም አይችልም። ተው ሄኒ፣ እንደዚህ አትበላት፣ ትጎዳለች። ደግሞ እኮ አንተን ከአባትህ ለመጠበቅ ነው በግድ እዚህ ቤት የገባችሁ። እኛ ቤት? አዎ፣ ያው ባህሪውን ስለምታውቅ ልጄን አንድ ነገር ያደርግብኛል ብላ እኮ ነው የገባችሁ። በዛ ላይ ደግሞ አተኛም፣ ሌሊቱን ሙሉ አንተን ስትጠብቅህ ነው የምታድረው። ይሆናል። እና እባክህን አታስከፋት። እስኪ ምናየው ይሆናል። ቆይ ግን አንቺ ያን ሁላ መከራ ስታሳልፊ ለምን አልነገርሽኝ? ብዙ ጊዜ እኮ ልነግርህ ሞክሬ ነበር፣ ግን አንተ አይገባህም። ደነዙ ሆንክብኝ። እስኪ ተጎዳሽበትን ቦታ ላይ እንዴ? ጀርቤ ጋር ነው። ይሄ የማይረባ ማርታ፣ ወይ ካልሆነ ሆስፒታል እንሂድ እንዴ? አይ ደህና ነኝ። ደህና ነኝ ትኛለሽ እንዴ? ጀርባሽን እያዩት እኮ ነው። ሄኖክ፣ ይሄ እኮ የዕለት ተዕለት ኑሮዬ ነው። ዛሬ እኮ ነው አንተ ያተረፍከው። ወይኔ ሄኖክ፣ ይሄ የማይረባ ዛሬ ቀን መምጣት እኔ ማለት ማደርገውን ነገር ማን ያውቃል? እስከ ዛሬ ሲጫወትብኝ ነበር እንደዚህ። ምን እየጠበቃችሁ ነው? ሳባ፣ በጣም አዝናለሁ። ምን ነው? ከአባትሽ ጋር ለመኖር የነበረች ፍላጎት ሊሳካ አይችልም። ከዚህ በኋላ ከአባትሽ ጋር መኖራችን። ምን? አዎ ሳባ፣ ከዚህ በኋላ አባትሽ አብሮን አይኖርም። በጭራሽ አብሮ ሊቀጥል አይችልም። ማለት ትሰማኛለህ? አሁኑኑ ይህንን ቤት ለቀን ይውጣ። ምን? ቆይ ግን አንተ ምን አይነት ጨካኝና አረመኔ ሰው ብትሆን ነው እቺ ልጅ እንደዛ በቀበቶ ስገርፋት ነበር? ሚስቴ እኮ ነች። አንተ ምን ቤት ነህ? ምን አገባህ አንተ? ጥሩ፣ እንግዲያውስ ይሄ ቤት የኔ ስለሆነ ማን እንደሚኖርና ማን ከዚህ ቤት እንደሚወጣ እኔ ነኝ። በቃ ይህን ቤት ለቀን ይውጣ። ሁለተኛ